አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነቱ ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣሴዎስ ይባላል። ከቄልቄዶንያ አገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ አባቱን ሹመት ሊቀበል ወደ ንጉሥ ዱድያኖስ ዘንድ ሄደ። ንጉሱም ጣዖቱን አቁሞ ጣዖቱን እንዲያመልኩ ሰዎችን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹን ነፃ አወጣቸው። ከዚህም በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም አበበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱ እንደሚያስነሳው በአራተኛም የምስክርነት አክሊልን እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሱም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ስለኛ መጣ። እርሱም መርዝን ቀምሞ በጽዋም መልቶ አስማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውኑም የሚሞት መስሎት ነበርና ቅዱስም ያንን ጽዋ አጠጣው። ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታችን አምኖ በሰማዕትነት ሞተ። ከእርሱም ጋራ ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱድያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚህ የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱን እሊህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ስራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሰርረውም ስጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ስጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታትም ደግሞ ሙታኖችን ብታስነሳ አምላክህ እውነተኛ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱስም ጸለየ። ከጉድጓድ ውስጥ ወንዶችና ሴቶች ጎልማሶችም አስነሳቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ፣ የገሃንንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አስነሳህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔርን መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያቺም መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ለኔ መጣ አለች። ቅዱስም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ መለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ ያለኝና ታድነኝ ዘንድ እለምንሃለሁ። ስለ ጌታችንም እምነትም አስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱስም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝ እኔ እሻለሁ አላት። በዚያን ጊዜ ንጉሱ በአገሩ ሜዳ ውስጥ ሲዘዋወር ያቺን ዛፍ አይቶ አደነቀ።
ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠበት የዚያች መበለት የቤት ምሰሶ እንደሆነ ነገሩት። ንጉሱም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሞቶም ከከተማ ውጭ ጣሉት። ጌታም ከሞት አስነሳው። ወደ ነገስታቱም ተመለሰ። ንጉሱም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህም በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደረገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየሰበተበትና ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ህዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉስም እውነት የሚሰዋ መስዋዕት ደስ አለው። ወደ ቤተ መንግስቱም እልፍኝ አስገብቶ አሳድረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ። የዱድያኖስ ሚስት ለእስክንድርያ ንግስት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱም በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ብዙ ሰው እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቃላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰች ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ክርስቶስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ አዘዘው። በጣዖቱ ያደረ የርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱስም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉስም ከወገኖቹ ጋር አፈረ። ብስጭትና ቁጣ እንደተመላ ወደ ንግስት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን? አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብር ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለች። በዚያም ጊዜ ስለ ቅዱስ ጊዮርጊስ ስራ ነገስታቱ ሁሉም ደነገጡ። ሀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፉ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉስ ዱድያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ ወርዶ ሰባውን ነገስታት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያውኑ እሳት ወርዶ ከሰራዊቶቻቸው ጋር ሰባውን ነገስታት አቃጠላቸው። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስለታለሁ። በመከራም ውስጥ ሆኖ በባህርም ሆኖ በብስም ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግስተ ሰማያት አክሊላትን ተቀበለ። ከአገልጋዮችም የቀሩት ስጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወሰዱት። ቤተክርስቲያንም ሰርተው በውስጧ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስም በረከቱ ረድኤቱ ሁላችን የክርስቲያን ወገኖች ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። በዚህችም ቀን ታምራትን እስካሳየ ድረስ የተጋደለ ቅዱስ ሮቆ አረፈ። በአንዲት ዕለትም ለጸሎት ቆሞ ሳለ የነዳድ ትንኝ ነደፈው። ቁስሉን እያሳየ በብዙ ለቅሶ ወደ ጌታችን ለመነ። ያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ በደመና ላይ ተገለጠለት። በአንጻሩም ቆሞ ወዳጄ ሩቆ አትፍራ፣ ላድንህ ወደ አንተ መጥቻለሁና ደግሞም
የሮቆ አምላክ ኢየሱስ ክርስቶስ ከነዳድ በሽታ አድነኝ ብሎ በስምህ ለሚለምነኝ የነዳድ በሽታ በላዩ ላላመጣበት ካንተ ጋር ቃል ኪዳኔን ላጸና መጣሁ አለው። ያንንም ብሎ በታላቅ ክብር ወደ ሰማያት አረገ። ቅዱስ ሮቆም በብዙ ገድል ተጠምዶ ኖሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ልመና ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ሕፃና በሰማዕትነት አረፈ። ዘአቅረብኩ ማሕሌተ አዘኪረ አእላፈ እምነህ ጸምዱ ከዘልፈ ለላነበብቶ ከፍ ዜነቴ መጽሐፈ እንተ ደሴከ እግዚኦ ጸሪቀ ምረቱ ኮፈ እላሁ ብሏት ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤዛቲ መካን እስከ ሊቅ ወነፍሳን ለጻፈ በብርታስ ወለዛ ጻፈውን ዘደስ ወለዛሞ ስርቆን ሳዲስ ወላ ሰማ ቃሉ ዝናፈስ ጸሎተሙ ማርያም አደቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከው አኮ በከመ ሰነ አቡነ ዘበሰማያት